እንዴው ከልጅነት ጀምሮ እስካሁን ባለውን የሰራውን ስራ ማለት ነው እኛ ጓደኞችና ቤተሰቦች ቁጭ ባሉበት በቪዲዮ ይከፈትና ቤት ተሸለማለህ ብትባል እሺ ትላለህ? ሀሳብ ቀየርክ? ትቀኛለሽ። ከማይታመን አበሳ ውስጥ አውጥተኸኝ ታምናለህና አምናለሁ። ችግር የለውም። እናገኘዋለን፣ እንጋባለን። አይሰለች እንደው መቼ ነው እርፍ ምትዩ የግልዬ እንደው መቼ ነው ያልፍል? የግሌ እዚህ ቤት ጦር ካለ በድሻሽ ቢላዋ እንደሆነ ሽንኩርት ራሱ አይከትፍም። ቆይተን ከሲስ ምን ሆነ ነው? እነዚህና መጡ እንዴ? አይ እነዚህና አብርሽና ተየትና አብርሽ አልጋ ላይ ሆነው ታፋና ሳይ እያለችው ነው። አብርሽ አታደርጉም ደግሞ የማታረጉም አንቺ ልጅ ምንድነው ችግርሽ? ያምሻል እንዴ? ምንድነው ማየት ፈልግሽ? ለምን ረምተዩ? ይቅርታ አብርሽ፣ በቅንነት ካየው። ጤነኛ ነሽ ግን? ይኸውልሽ ጥያቄው ለምንድነው ታፋይን ማየት የፈለግሽው? በጣም ይቅርታ። እኔ ልክ አትመስይኝም አንቺ ልጅ። ምንድነው ትትና ምንድነው እሷን ስትይ ነበረው? አይ ምንም ይቅር። አንቺ ቆይ ለምንድነው እሷ ክፍል መገቢ? ቆይ አብርሽ ምን አድርጋ ነው ንገረኝ። ታፋና ሳይን ብላ ነው አይደለ? አንተንም አለች? ኧረ እኔ ማምን ታፋለኝ። ሲጀመር እኔ እኮ ነግራቸዋለሁ ይቺ ሰው ቡዳ ነች ብያቸዋለሁ። እንዴ ግሌ፣ ኧረ እባክሽ ቆይ ግሌ ተረጋጊ። ቆይ አንቺ ምን አስበሽ ነው? አሳየኝ ያልሽኝ ምንድን ነው? እኔ እቺ ልጅ ምኗም አላማረኝም ስላችሁ እኮ አልሰማላችሁ። በቃ እንደውም ዝም ብዬ ሳይት እኔ ምንም ሰው አትመስለኝም። የግሌ መስማት አለብን። አዎ ሰው አይደለችም። ገልሞን ተከትላ የመጣች የሙት መንፈስ ናት። ስነ ስርዓት ያዥ የግሌ። አሁን የግሌ ስነ ስርዓት ያዥ የምትባል ልጅ ናት። ሰርታ ባበላችን ፈትፍታ ባበላችን የግሌሽ ስነ ስርዓት የለሽም ሲልሽ እኔን አብረሽ እኔን ስነ ስርዓት ያዢ። እንዴት ነህ? ምን እንዴት ነህ ትለኛለህ? ብሬን በልታችሁ ቆይ አታስመልስልኝም እንዴ? ይኸውልህ 200,000 ብሬን በልታችሁ ዝም አትበሉ። ደም ነው የሚሆንባችሁ። እሱን እኔን አይመለከተኝም። ዝና አይደል የዘረፈ ደግሞ። ታዲያ ዝና ማለት አንተ አይደለህ እንዴ? አይደለሁ። ሲጀመር ዝና አጣብቂኝ ውስጥ ገብቷል። ስለሱ ልናወራ አይደለም የተገናኘ ነው አይደል? እሱማ አዎ የናይጄሪያዎችን አድራሻ አግኝቻለሁ። እንዴ በጣም ጥሩ። ታዲያ ገንዘቡን ይከፍሉናል? በትክክል ልጁን ለምን እንደፈለጉት መጠየቅ እንችላለን? እኔ ነግሬህ አይደል እንዴ? ይኸውልህ እሱ ፊኛ ውስጥ ያለው ወርቅ ነው፣ ለዛ ነው የፈለጉት። እንደዛ ሊሆን አይችልም። ልጁን በትክክል ለምን እንደፈለጉት ማጣራት አለብን። ቆይ እሺ ታዲያ ምን አድርገን እናጣራ? እንግሊዘኛ ትችላለህ? ምን? ቆይ ናይጄሪያው እንዳናግረው? አዎ ይኸውልህ እኔ ከነሱ ጋር መነካካት አልፈልግም እንጂ እንግሊዘኛውንስ እችላለሁ። እንደዛ የሚባል ነገር የለም። በግድም ቢሆን ሄደህ ታወራቸዋለህ። አንተ ቆይ ምንም አትችልም? ለምን ራስህ አታወራቸው? እንግሊዘኛ ብችል እዚህ ታገኘኛለህ እኮ። በቃ ያልኩህን ነው የሚፈልጉት አልኩ አይደል እንዴ? ይኸውልህ ዝና አደጋ ውስጥ እየገባ ነው። ሊታሰር ወይም ሊገደል ይችላል። ስለዚህ ይህንን እድልኛ መጠቀም አለብን። የናይጄሪያዎችን አድራሻ እኔ ፈልጌ አግኝቻለሁ። ስለዚህ እናናግራችሁና ህይወታችንን እንቀይር። ታዲያ አድራሻቸውን ስጠኛ። ከኔ ጋር ታወራቸዋለህ እንዴ? ለምን እንዴ? ሞት የት አለ? ሞት የት አለ? ና እናቴንም አባቴንም የበላሙት ና ወንድ ነህ ናስ ወቅዋቃ። ይኸው እኔ ከሞት ጋር የምኖር ሰው ነኝ። አልፈራም፣ ማንንም አልፈራም፣ ለማንም አልጨነቅም። ተማሪበት ኑሮ ሚርላሽ ባለም ጀማቂበት ኑሮ ሚርላሽ ባለም አሄ አይ ጎዳ ያገራሽ ለዘላለም። አይ ዘፈንማ ድሮ ቀረ ዘፈን። እንዴ ሞት ቆሞ በቃል ሞት በአካል ቆሞ አየሁት። እንዴ መሳይ
ጭራሽ ከዝና ጋር ቆመህ ተደራድረልኛለህ? ዛሬ ሰው ቀበሩ። በቃ ዛሬ ሰው ቀበሩ። እዛ ቤት ጉድ ይፈላል። ዛሬ እዛ ቤት ጉድ ይፈላል። መሳይ እቀብራለሁ። ለብቻ ልትስማማ ነው እንዴ? ታዲያ ወርቁን ያዘው ተንከሲስ እኮ የኔ ነው። ከኔ ጋር ተስማማ፣ አልያ ግን ዝና ጋር ንቄ ነው የምወስድህ። እሺ የግሌ ተረጋጊ። የግሌ እንዳትረጋጊ። ታፋና ሰየ የተባለ የግሌ እንዳትረጋጊ። ይቅርታ፣ በጣም አብሽ ይቅርታሽ። ይቺ የሙት መንፈስ ናት። ወስዳችሁ አስመርምሯት። ለምንድን ነው ታፋ ማየት የፈለግሽው? ምንም ነገር አልፈልግም። ይቅርታ አብሽ፣ በቃ ተሳስቼ ነው። እኔ ገናውን ፈራው። እቺ ልጅ የሆነ ነገር አላት። ኧረ እኔ ምንም ነገር የለኝም። አይ አብርሽ፣ እንደዚች አይነት ቀልበቢስ ሴት ትወዳለህ? ይኸውልህ እኔ የግሌ መካሻ ስንዱ ማለት ነው እመቤት ነኝ፣ እመቤት። ሲጀመር የግሌ ታምራለች እኮ የኔ አባት። እንደዚህ አልነግርልኝም። ግን ምን ዋጋ አለው? ሰጎን አሞራ መሸሽ ነው የታየሽው። አንተ የሰው ግማሽ ምንድን ነው ያልኩት? መለጠፍ ነበር እዛ። እኔ ሴት አልማታም ብዬ ነው እንጂ ላንቺ አንቻለሁ። ና ሞክረኛ። የዛሬው ደግሞ ይለያል እንዴ! የሰፈሬ መንገድ ግሪን ላይ ነው። በፍጹም አይሆንም። ቁም ገርሞ እኔ ጽጌ አይቼሻለሁ። ቆይ ለተንከሲስ ስነግርልሽና ይሞትልሻለሽ። ኧረ ጉድ እናንተ እንዴ! ሰው እንዳንቺ የለም። ኧረ እንዳንቺ የለም ሰው ዓለም። እኔ ምንድን ነው እንደዚህ እንደው ሰው በራሱ ዓለም እንደሆነ የሚሽከረከረው? ጭራ ለሳ እኔ ገርሞ እጠጣለሁ ወዲያው እሸናለሁ። ቆይ ግን ምኑ ነው የሚያሰክረኝ እንዴ? ምንድን ነው ገባኝ። ሂደቱ ነው ለካ፣ ሂደቱ ነው የሚያሰክረኝ። ሂደቱ ይህችን ደግሞ ፈረንጅ ፕሮሰስ ይላታል። ፕሮሰስ አይ ፈረንጅ አዳሚ የምትሞተው በፕሮሰስ ነው። ሂደቱ ነው የሚገል። ለምሳሌ ዛሬ ከተናደደህና ከጠጣህ፣ ካመመህና ከወደክ፣ ሚስት ካበሳጨች፣ ልጅ ካናደደህ፣ በቃ እያበድክ ነው። ፕሮሰስ ላይ ነው። ሂደቱ ይሄ ነው። እኔ እኮ የሚገርመኝ አንዳንዱ መሽቶ ሲነጋልህ ተመስገን በእድሜ ላይ 1 ቀን ጨመርክልኝ ይላል። ኧረ እባክህ ስማ፣ መሽቶ በነጋ ቁጥር በእድሜ ላይ 1 ቀን እየተጨመረ ሳይሆን ከእድሜ ላይ 1 እየተቀነሰ ነው። እሺ ጅል ስማ፣ ሞት ሂደት የሚሆነው ለዚህ ነው። እየሞትክ ነው። እሺ በየቀኑ እየሞትክ ነው። ስለዚህ ተዘጋጅ። አሁን እኔ ገርሞ በሞት ዝግጁ ነኝ፣ ጠንቀቅ ብዬ። ስለዚህ ምንም አይቆጨኝም። እሺ እንዴ ቆይ ሞት የት ነህ? እስኪ ና። አረቄ ቤት ብሄድ የለህም፣ ብቻዬን ሳድር የለህም። እየፈለኩ የት አለህ? እስኪ ና። እናት አባቴን ወንድም እህቶቼን የበላው ሞተ፣ የት ነህ? እስኪ ና የት አለ? ስማኝ አብርሽ፣ እኔ እዚህ በግ እንዲገዛ እፈልጋለሁ። ምን ነው ቤተሰብ ልትመሰረት ነው እንዴ? ይሄን ካንተ አልጠብቅም። ይቅርታ ተንከስ፣ ለምን ፈልጋለሁ? ጽጌን እዚህ ምሳሌ ጋብዛት ነው። ለእሷ ነው በግ የሚታረደው? አዎ። በግ ከየት ይመጣል? መሳይንም ቢሆን አጋድሞ ማረድ ነው።
እንዴ መሳይ እኮ ላት የለውም እንጂ ወፍራም በግ በለው። ከምር ግን ጽጌ አግባኝ ብትለት አገባታለህ? እና ለዛ መላል ይሄን ያህል ጊዜ መለፈው ከሷ ጋር አደር በነጋቱ ራሱ በሞት አይቆጭም። ከሷ ጋር አይደለ ማለት ነው። በነጋታው ሞተ እንደምትገኝ እኔ መሰክራለሁ። ይሄ ፍቅር ኋላ እኮ ሳያት ገነት የገባው ይመስል። አቅምን ማወቅ ጥሩ ነው፣ ታላቅ ችሎታ ነው ይባላል። እኔ አልደግፍም። አብርሽ እልቅ እዚህ ቤት በግዙ። እኔ ጽጌ መጋበዝ አለብኝ። አንተ ከገዛህ እኛ ለመጋበዝ ዝግጁ ነን። ግን ትትናይት እንዳለው ምን ነው? ከቤት አወጣጧ ጥሩ አልነበረም ማለት ሽቱ ተቀብታቱ ተነስነሳበት ነው ወጣችሁ። ባለፈው የጠየቅሽኝ ጥያቄ እስካሁን ስቲል ሲያብሰቀስቀው ነው። የትኛው ባልወድል ያልኩህ? ኢግናሱ እኮ ባለፈው መለስክ። አይ እንደው ለምን ጠየቀችኝ? እኔስ ለምን እንደዛ አልኳት እያልኩኝ ነበር። ምን ነው ሀሳብ ቀየርክ እንዴ? እኔ ልጠይቅሽ እስቲ እንደው አንቺስ ባልሽ መውለድ ባይችል ትፈችዋለሽ ወይስ ልጅ ሳትወልጂ ዘላለም አብረሽ ትኖሪያለሽ? አዎ አንቺ ብትሆኚ ምን ታደርጊ ነበር? እኔ ልጅ ወልዳለሁ። ስለዚህ ትፈችዋለሽ ማለት ነው? አዎ እኔ ቢሆን ግን እንዲፈታኝ አልፈቅድለትም። ምን ማለት ነው? ይሄ እኮ በጣም ራስ ወዳድነት ነው። አዎ ግን አንተን ብትሆን እኮ ልትፈታ አትፈልግም። እሱስ ልክ ነሽ። የጎደለው ሁሌም ፈላጊ ነው። ልጅ መውለድ ባልችል እንድትፈችኝ አልፈልግም። ልክ ነሽ እኮ እሱን ነው ያልኩህ። እሺ እሱን ተውና ሌላ ጥያቄ ነው። እሺ ምንድን ነው? እመሪበት ኑሮ የሚግላሽ ባረም አይጎዳ ያገላሽ ለዘላለም ድመቂበት ኑሮ የሚርላሽ ባለም እመሪበት ኑሮ የሚርላሽ ባለም አይጎዳ ያገላሽ ለዘላለም። ክፈሻሺ ተዋት አብርሽ፣ እኔ ለአንተ ብዬ ነው። በር እየተንኳኳ ነው። ሂድና ክፈት እስኪ። ክፈሽ ሂድና። ዛሬ ደግሞ ምንድን ነው ዛሬ እንዴ? ማነው በሩን የከፈተልኝ? እባክህ እኔ እዚህ ጋር ነኝ። እንዴ አንተ በዚህ ታሰክራለህ? አይ እኔ በማታ እሰክራለሁ። እሺ ስማ ተንከሲስ፣ አሁን ያየሁትን ነገር በደንብ ስማኝ እሺ። ጠላት ሲመክርብህ አየሁ። የሰከረ ሰው አይስትም። ማን የተማከረብህ? መሳይ ነው አይደለም? በትክክል ይሄ አስመሳይ የሆነ ሰው ከዛ ከባለፈው ጠላታችን ጋር ቆሞ ሲያወራ አየሁት። ስማ ወንድሜ ተጠንቀቅ እሺ፣ ተጠንቀቅ። ወይኔ መሞቴ ነው። ምን እንደሚያሳዝነኝ ታውቃለህ? ከመሞቴ አቀባበሬ አልገባኝም። አንተ ዝቅ ቀብረኝ። ራቁቴን አገላብጥ አጥባ ነው የምትቀብረኝ? አይ ተንከሲስ፣ ታዲያ እኔ ወንድም ጽድት አድርጌ አጥቤ ነው የምቀብር። ባይሆን በህይወት ያለ ታጥባ አታውቅም። ምናልባት ብዙ ውሃ ተፈጅብኝ ይሆናል። እኔ ንጹህ ነኝ፣ በስጋም በነፍስም ንጹህ ነኝ። ምንም የለብኝም። ኧረ ተንከሲስ ጨዋታ ጨምረሻል እባክሽ። ቆይ እስቲ እንደ ወንድም አንድ ነገር ልጠይቅሽ። እንዲያው ከልጅነት ጀምሮ እስካሁን ባለውን የሰራውን ስራ ማለት ነው እኛ ጓደኞችና ቤተሰቦች ቁጭ ባሉበት በቪዲዮ ይከፈትና ቤት ትሸለማለህ ብትባል እሺ ትላለህ? ሁሉንም ስራ? ሁሉንም ብልግና በቃ ከልጅነት እንደው ነፍስ ካወቅባት ጊዜ ጀምሮ እስካሁን ያለችዋን ማለት ነው እሷን በቪዲዮ ተከፍቶ እኛም ጓደኞች ቤተሰቦች ቁጭ ብለን ብናየው ትስማማለህ ወይ ነው ጥያቄ? በጭራሽ አለን፣ በጭራሽ። አየህ ተንከሲስ፣ ፈጣሪ ግን ይሄን ሁሉ ነውርህን አይቷል። እሺ ምን? አዎ ያውቃል። ሁሉንም የሰራውን አይቶታል።
ግን እሱ ምሕረት አድርጎልህ ነው ዛሬ በህይወት የቆምኩሽ። አቤት የሱ ቸርነት፣ አቤት የሱ ችሎታ፣ ርኅራኄው፣ ደግነቱ የኔ ጌታ። እና በቃ ሰዋት በጥብና አላስገባ የኔ ያተ ራስህን ግባ አስኩት እንዳለ ጋር እንግዲህ ከረም እንቅፋት እንዴ እንደውም እኔ ሽንቴን እሸናለሁ። ሂድ እራስህ አንተን ተደግፌ የመጣው መሰለህ እንዴ? እሺ ምንድን ነው የምጠይቀኝ? ፍቅረኛ አለሽ? ምን? አዎ አለሽ? አይ የለኝም። እኔ ግን ምን አለኝ ነው? ከፈቀድሽልኝ። እኔ ፈቃጅ አይደለም። ቆይ ግን እኔ ምን ባደርግ ነው ባልሽ መሆን የምችለው? ሲሪየስ የማወራው ነገር ሲሪየስ ነው። ያው ደስ ብለሽኛል፣ እናወራለን፣ ሻይ ቡና እንላለን። ማን ያውቃል አንድ ቀን ማወራ የት ሆኜ ይሆናል። እርግጠኛ ነህ የሆነ ነገር ባዝ ታሰብከዋለህ? በትክክል እኔ መድብል ፈልጌ ያጣሁት ምንም ነገር የለም። ምንም ነገር ዘዥኝ አሳካዋለሁ። ጨረቃን ከሰማይ ላይ አውርደህ አምጣ ብትይኝ አምጥቼ ይሰጥሻል። እርግጠኛ ነህ? በሚገባ። መጠርጠሩስ? እንግዲያውስ የምልህን ካደረግክልኝ፣ ካሳካህልኝ እና እኔን ማግባት ከፈለክና ከወደድከኝ አገባዋለሁ። ትትና አንድ ነገር እንድታውቂልኝ የምፈልገው የማገባሽ አንቺም ከወደድሽኝ ብቻ ነው እንጂ እኔ ስለወደድኩሽ ብቻ አይደለም። ችግር የለውም። አንተን የመሰለ ባል ተገኝቶ የትኛዋ ሴት ትላለች? በጣም ጥሩ። ስለዚህ ትእዛዙን ፍጠኝ። በልጅነት የጠፋ ታላቅ ወንድም አለ። እሱን ፈልገህ ካገኘህልኝ በቃ ይሳካል። ከክፍለ ሀገር በ4 ዓመቱ መኪና ጋር ተደብቆ ነው አዲስ አበባ የመጣው። ከዛ ውጭ ግን ምንም መረጃ የለኝም። ፎቶ አለሽ? የለኝም፣ ግን ታፋው ላይ ጥቁር ነገር አለው ብላኛለች እናቴ። እና የአዲስ አበባ ወንድ በሙሉ እየተገለበ ታፋው ሊታይ ነው በኛ? ከማይታመን አበሳ ውስጥ አውጥተኸኝ ታምናልና አምናለሁ። ችግር የለውም፣ እናገኘዋለን፣ እንጋባለን። የተጠራጠርኳቸውም ሰዎች አሉ፣ እናወራለን። እሺ እንደምንም ብለን ግን እናገኘዋለን። ትትናሽ ቃል ገባልሻለሁ። አይዞሽ፣ እናገኘዋለን። ፈልገን እንደምንም ብለን እናገኘዋለን። ጭና እንሂድ። የኔ አበባ። ኧረ ተው ተንከሲስ። አሁን ያንተ አበባ በሆነ ራሱ እንዴት አድርገህ ትቀጥፈኛለህ? አደርስብኝም እያልሽኝ እንደው አሁን ራሱ አንተን አቀርቅሬ ማየቱ አንገቴን አሳመመኝ። እሺ ቀፊ። ጭራሽ አሁን ምን ፈልገህ ነው? ባለሁለታ ያን ካዲ ለምን ሳምሹ? አልሳምኩትም ተንከሲስ። ጽጌ እያዩሽ ትይኛለሽ። እኔ እኮ ባላየ ላሽ ምለው እኮ አውቄ ነው ስለምወድሽ። እንዴ ሰው ገድዬ ስሩ ብገባ ደስ ይልሻል እንዴ? ኧረ ተው ተንከሲስ። እሺ አሁን ልሄድ ነው። ወንድ ነሽ ሂጂ። ከሄድሽ ሰው አላደርግሽም። እኔ እኮ ተንከሲስ ታስቀኛለህ። ጽጌ እሺ ነይ፣ ቆይ ጠብቀኝ፣ አብረን እንሂድ። እኔ የምልሽ ግን ትህትና ለምንድን ነው ታፋዬን ማየት የፈለገችው? እንዴ አብርሽ ጅብ ናት አልኩህ እኮ። ሁልጊዜ ማታ ማታ ከዚህ ቤት እየወጣች ታመሻለች። እንደውም የሆነ ቀን 6 ሰዓት ሲል ከሌሊቱ 6 ሰዓት ማለት ነው ስትወጣ አይቻታለሁ። አረ እንደውም ሁሌ እዚህ ቤት አታድርም ሲመሽ። ኧረ እባክሽ እኔ ልሞትልህ። አሃ በቃ እንደውም ዛሬ ማታ 6 ሰዓት ላይ ሄጄ ክፍል አረጋግጣለሁ። ከሌሊቱ 6 ሰዓት? ቆይ 6 ሰዓት ትትና ክፍል ገብተህ ልታረጋግጥ ነው? አዎ ትሄዳለች ብለሽ እንግዲህ። አረ እሷ አትሄድም፣ እኔ አላየኋትም። እንደውም ሁሉ ጊዜ ሲመሽ ማታ 6 ሰዓት ማለት ነው ክፍሏ ነች። የትም ወጥታ አታውቅም ልጅቷ። ምን ውሸቴን ነው በቃ። ከምር ግን ይግሌ ግራ ገብቶኛል። ምን ግራ ይገባሃል? ይኸውልህ ጭን ስር ያለውን ያሳያትና እንድትወድ ያደረግካት አንተ። አሁን ግራ ገባኝ ትላለህ እንዴ? እንደዛ አይደለም ይግሌ፣ ደግሞ አላሳየኋትም።
እንዴ ልክ እኮ ነው አብርሽ። አዎ ከዚህ በኋላ እንደውም እንዳትጠጋት እሺ። እሷን ብትጠጋ እንዳታስጠጋት። አንድም የሆነ ወሬ እየተወራ ነው ሰሞኑን። ካላመንክ ደግሞ መሳይ መጠየቅ ትችላለህ። የሆነ ነገር ደብቃለች። የሆነ እኛ ማናውቀው ሚስጥር አለ ለእኛ መናገር ማትፈልገው። የሆኑ ናይጄሪያዎች እኮ አዲስ አበባ ውስጥ ገብተዋል እና ደግሞ የወንዶች እንትን እያሳደዱ እየቆረጡ እየሸጡ ነው ተባለ። እንዴ ቆይ አንተ ተንከሲስ ነግሮ የለ እንዴ አልሰማህም? ይሄንን የምን ወሬ? ይኸውልህ በቃ ትትናም ያንተን ወስዳ ልትሰጥብህ ይሆናል። ስለዚህ እንዳትቀርባት፣ ክፍልህ ራሱ እንዳታስገባት እሺ። ወይ የኔ አባት እንዲሁ በዚህ እድሜ እኮ ያለ ልጅ ልታስቀረ ነው እንትን እንቆጣ ሸጣለህ። ኧረ ተይ የግሌ እኔ ይሄን አላምንሽም። እንግዲያውስ ያኔ ሲከናወንብህ ታምነኛለህ። ጠብቅ። ጽጌ! ኧረ ተይ ጽጌ! ጽጌ! ኧረ ተይ ቁሚ፣ በነፍስ አስጠይቅሻለሁ። ተይ ጽጌ! ተንከሲስ ለምን ወደ ቤት አትሄድም? አልመለስም። ፍቅሬን ካልተቀበልሽኝ አልመለስም። ስንት ዘመን ባንቺ ፍቅር ተሰቃየሁ። እንደዚህ ቁመት ያጠሩ ባንቺ ተነሳ ነው። እኔ ምን አደረኩ? አንቺ ሳስብ በሳጫለሁ። ሰው ወደ ላይ ሳስበኝ እኔ ወታች ነኝ። አንቺ ከማግኘቴ በፊት ቁመቴ እንደዚህ መሰለሽ እንዴ? ኧረ እባክህ እና አሁን ያጠርከው? አዎ አንቺ ካገኘው በኋላ እንደ ካዱ ቁልቁል ያደግኩት። አዝናለሁ ተንከሲስዬ። ጽጌዬ ዛሬ ደምጣ በህልሜ መሆን አለበት። በህልሜም ይሰራል ጽጌ። እና ቤት ነው ድመቶች አሉ። እና ድመት ምን ያደርገኛል? ትናንሽ ነገሮች አይጥ መስሏቸዋል። እና እንዳይበሉኝ ነው እንግዲህ ነግሬሃለሁ። ጽጌ ካሁን በኋላ ከአንድ ወንድ ጋር ባይሽ የሰው ነፍስ ነው የሚጠፋው። እሺ እኔ ጌታ ሰው እጄ ላይ በረከትም ጽጌ ተጠንቀቂ። ደግሞ ከመሳይ ጋር ቆመሽ ባይሽ ወንድማማቾችን አጋደልሽ ነው የምትባየው። እሺ ሳሚኝ ጽጌ። ስምህ ነበር ግን አልደርስብህም። እሺ እኔ ልሳምሽ። እሺ ያው ሳሚኝ። ቻው ተንከሲስ። ለሌላ ጊዜ ግን እንዳይለመድ እሺ። ጉልበቴን ነው የምስመኝ። ቻይ ነይ ፍቅር። ባይ። እንደውም ዘይትም አልቋል። እሺ ኧረ እባክሽ ይሄ ምንድን ነው? አንተ ምንድን ነው እንደ ሴት ቤት የምትበረብረው? ያማል እንዴ? ምን አይነቱ ነው ይሄ? ስኳርም የለም። በጨው ጠጪ፣ ኑሮ ትወዳል። የምርህን ነው? ሻይ በጨው? አዎ። ውይ አብሽዬ ካልክማ እኮ ማለት ነው ሁሌ ሻይ ባልጫው አይከብድም። በርበሬ ነገር ጣል ላድርግበት። ይኸው ስንጠጣው አልጫ አልጫ እንዳይለም ማለት ነው። እንደዛ ይሻላል። አትቀልጄ ግሌ። የምትቀል ደግሞ አንተ ነህ። ሻይ በጨው ስጭኝ ትላለህ እንዴ? ደፋር። አዎ የግሌ። ቆይ ግን ከምር ባልሽ እንደዚህ ነው የምትንከባከቢው? እና ማን ነው እሱ ታዲያ ደግሞ ባሌ? እንደውም በቃ እኔ ደሞዝ ስጡኝ እሄድላችኋለሁ። እሺ እኔ የዚህ ቤት ሰራተኛ ሆንኩት እኮ በፍቃዴ ነው እንጂ እኮ አስራችሁኝ አይደለም። በቃ እኔ መሄድ እፈልጋለሁ። እሺ አሁን ምን አልኩሽ የግሌ? በቃ እኔ አማርኛ አይደል የምናገረው። እኔ እወጣለሁ። በቃ እኔ አልፈልግም። ደሞዜን ብቻ ስጠኝ። አሁን እንደዚህ እስቲ ወጥተሽ የምትገቢበት ያለሽ አይመስልም? እኔ ከቤቱ እወጣለሁ መስሎ ነው እንዴ? ይኸውልህ የኔ አባት እኔ ከኪችኑ ነው እወጣልሃለሁ ያልኩት። እሺ የትም ቤት ማንም ቤት ቢሆን ገብቼ መስራት እችላለሁ። እኔ የግሌ መካሻ እሺ መኖር ማልችል መስሎ ነው? የትም ሰርቼ እመጣለሁ። እሺ እዚሁ። እሺ በቃ ገባኝ እኮ። በቃ ተረጋጊ። በቃ አትነጫነጭ። እሺ ነጫነጭ። ተንከስ አስቤዛ አልቋል፣ ማዋጣት አለብን። እኔ በዚህ ወር አላዋጣም። ለምን? እና መሳይ እኮ ነው እንደምበለው። ምን ማለት ነው? መሳይ ቢቆረጥ ያኔን ሁለት ይሆናል። እንደውም ቆርጠን ብንሞክረው ደስ ይለኛል እኮ። መሳይን ለሁለት ቆርጠን ካንተ ጋር ልነካው ምን ችግር አለ? በመጋዝ ጎምዶ መጣል ነው። ዝም በል አትቀባጥር። አሁን ቁመትህ ቢያጥር ከማንም ያነሳት በላ። እንደውም አብርሽ ይሄ ቤተሰብ ይሰብሰብልኝ። ለምን? ስብሰባ መጥራት መፍትሄ አይደል? እሱማ መሳይ ውዷ ፍቅረኛ እያባለገ ስለሆነ እንትን ውስጥ ወርቅ አለ ብሎ እያወሰራ ስለሆነ ሁሉም ቤተሰብ ተሰብስበው የሆነ ነገር ማድረግ አለበት። ጥሩ በቃ እንደውም ስለ ክፍያው በዛው እናወራለን። ሂድና ጥራቸው።
ኧረ ጨጓራዬ፣ ኧረ ሞትኩኝ። ፈጣሪ መቼ ነው እንደምትወስደኝ? ኧረ ገላግለኝ እባክህ። ኧረ መሞት ናፈቀኝ። አንተ ገለሞ እና ሳሎን ስብሰባ አለ፣ ቶሎ ና። እንዴ ተንከስ አፈ ምን አምጣው? ስማ ተጠንቀቅ እሺ። ይሄ መሳይ ከነዛ ሰዎች ጋር አይቼዋለሁ። ተጠንቀቅ ብቻ። ዛሬ እናንተ ወስኑልኝ እንጂ እገለዋለሁ። ብቻ እናንተ ዛሬ ወስኑልኝ። እንዴ ተንከስ አንቺ ነሽ? እገለዋለሁ እንዴ? ሰው ጀግና ይሆናል እንዴ? ተገርሞ ገዳይ ሲያረፋፍድ ሟች ይገሰግሳል አሉ። እንተ መልክ አላውቀውም፣ ግን በቃ በቅርብ ያለው ያክል ይሰማኛል። እመኝኝ፣ አግኝቼው ጓደኛዬ አድርጌው ሚዜ ሆኖ ሎጋው ሽቦ ብሎ ከአንቺ ከእህቱ ጋር ይድረኛል። እኔ እኮ የሚገርመኝ በራስ መተማመን ነው። እኔ የማላሳካው ነገር፣ እኔ ያላየሁት ፈተና የለም። ሁሉንም አልፌዋለሁ። ትህትና፣ በጣም ደስ ይላል። እና ታዲያ መቼ ነው የምንገናኘው? ወደዚህ ሰፈር ከመጣ እንገናኛለን። ያው እኔም ከቤት መውጣት እየፈራሁ ስለሆነ ይኸውልሽ፣ ዝናን እንዳትፈሪው እሺ? እሱን እኔ ጨርሰዋለሁ፣ ደግሞ ያውቀኛል። እናም እንዳትፈሪው እሺ? ቢሆንም እዚህ ሰፈር ከመጣ እንገናኛለን። ሴት የሚያስፈራራ ወንድ ፊት ፈሪ ነው። እሺ በቃ ጥሩ። እሺ ትህትና። ከማን ጋር እያወራሽ ነው? ከሰው ጋር ማለት ከሌላ ሰው ጋር ታወራለሽ ማለት ነው? ምን ነው ጭንጭን የምታይው? እኔ እኮ እንዳንድ ነጥብ ነው ማለት ከፋፍያ ላይ። ኧረ እባክሽ። ለማንኛውም ሳሎን ትፈልጊያለሽ? ስብሰባ አለ ነይ። እሺ ዛሬ ጉድ አለ የግል ይዲ ጉድ ይፍላብን። የምን ጉድ ነው? ዛሬ ስብሰባ አለ። ሁላችሁም ትፈርሙልኛለሽ። መሲን እገለዋለሁ። አረ ፈርምልሃለሁ። በ10 ጣቴ ብቻ አይደለም በእግሬም ጭምር ነው ፈርምልኝ። በቃ የግል የኔ ጀግና። እኔ መሳይ ክፍል ስለማልገቡ ነው። ሂጂና ጥሩ ይሻላል። ተግሲ ልደውልለት ወይስ ሂጂ ልጥራው? ቆይ እንደውም መጣሁ፣ ሂጂ እጠራዋለሁ። የግሌ እንዴት እኔ ክፍል ገባሽ ዛሬ? እያየኝ አይደል እንዴ? በእግሬ ነው ተራምጄ የገባሁት። አብርሽ እኮ ከትህትና ጋር እያወራ ነበር። እንኳንም አወራ። አሁን ስብሰባ ላይ ተጠርተሃል፣ ና ቶሎ። እኔ አልሰበሰብም። ለምን? መቼም ብር አዋጡ ልትሉ ነው አይደል? እኔ ደግሞ አላዋጣም። ለምን አታዋጣም? ምግብ ሲባል እኮ በጠዋት ተነስተህ ቁርስ ብለህ የምትጮኸው አንተ፣ ማዋጫ ሰዓት ደግሞ አላዋጣም ትላለህ። ስለተዘረፍኩ ነው። እና ተዘረፍኩ ለመብላት አቆምክ እንዴ? እንደውም በቃ እመጣለሁ። አንቺ ሂጂ ውጪ። ይኸውልህ እንደውም ባለፈው ተዘረፍኩ ብለህ ሳታዋጣ አልፈናሃል። በአሁኑ ግን የባለፈውንም የአሁኑንም ጨምረህ ነው እሺ የምታዋጣው አይደል? ይኸውልሽ የግሌ፣ ይልቅ እሱን ተይውና የተንከሲስን ጉዳይ እንጨርሰው። ገዢ ተገኝቷል። ዛሬማ እፈርማለሁ፣ እፈርማታለሁ ዛሬ። እሺ እንዴት ነው? ሰላም ነው። አይ ገልሞ፣ እንደዚህ ጥንብዝ በላይ እየመጣ ምን ሰላም አለ? ምን ላድርግ አብርሽ? ቆይ ምንድነው ተደራደራችሁ? ተረጋጋ፣ ትደርስበታለህ። እንዴት እዚህ ነህ? ሽሮ ፍትፍቴ መጣ። የግሌ እናቴ ቆይ ማቀራረቡ በኋላ ይደርሳል። የተሰበሰብንበትን ጉዳይ እናውራ። ሌላ ምግብ እየመጣልን ነው። ዛሬ ከውጭ ነው የምንበላው። በቃ እሺ፣ ምን መሰላችሁ? ዛሬ የተሰበሰብንበት ጉዳይ አንደኛ አስቤዛ ስለደረሰ በዚህ ወር ምን ያክል እናዋጣ የሚለውን ለመወሰን ነው። ሁለተኛ ደግሞ ተንከሲስ ይሰብሰቡልኝ ስላለ ነው። እንዴ
ይኸውላችሁ ያዝልኝ፣ እኔ ማን እንዳሳመልኝ። እሺ ይያዝልሻል። ይኸውላችሁ እንደዛ ከሆነ እኔ መናገር እፈልጋለሁ። ሁላችሁም በየተራ ትናገራላችሁ። የሁላችሁም ሀሳብ ይደመጣል። መጀመሪያ ግን የግሌ ስለ አስቤዛው ወጪና ገቢ መረጃ ትስጣ። ያው እንግዲህ እድሉ ስለተሰጠኝ አመሰግናለሁኝ። ግን በቃ ይሄ ቤት መሮኛል። ምንድን ነው የሰለችሽ? በቃ እኔ መሳይ እያስቸገረኝ ነው። እንዴ እኔ ቆይ ምን አደረኳት? ክፍል አይደል እንዴ ዘግቼ የምቀመጠው? ወይ ቤትህንም ክፍልንም ዘግተህ ብትቀመጥ በቃ እኔ ታስቸግረኛለህ። ከዚህ በተጨማሪ ደግሞ ስብሰባው ቶሎ ፈጠን ቢል የሚል ሀሳብ አለ። የግሌ እናቴ ሽሮ ፍትፍት እኔ እኮ ተቃጠልኩ። አንቺ እኮ አጨከኝብኝ ማለት። ሁላችሁም ልብ አድርጉልኝ፣ ያለ ምንም ምክንያት እየከሰሰችኝ ነው። እንደው መሳይ መቼ ነው ቆንጆ ወጥ እንደው ሸከን አድርጌ ማበላ? እንዴ ይኸውላችሁ አሁንም ቢሆን ልብ አድርጉልኝ፣ በምግብ መርዛ ልትገለኝ እየተዘጋጀች ነው። ይኸውልህ አንተን እኮ መርዛ አይገልህም፣ ብዙ ጊዜ አረጋግጫለሁ፣ አይገልህም። እንዴ ይኸውላችሁ አሁንም ቢሆን ልብ አድርጉልኝ። እንደውም አጀንዳ ይያዝልኝ፣ ከዚህም በፊት ልገለኝ ሞክራለች ማለት ነው። እንደውም ለምን ከዚህ ቤት አትወጣም? አትወጣም። አዎ አትባረርም። አረ ወደ ጉዳይሽ ግቢ። የግሌ ስለ አስቤዛው ቀጥይ። እንደው እዚህ ቤት እንደው ነፃ ሀሳብ መግለጽ አይቻልም እንዴ? በቃ እሺ ይሁንላችሁ። እኔ አጀንዳ የምን መሰላችሁ? ይሄ ኑሮ ተወዷል፣ ዘይት ዋጋ እጥፍ ሆኗል። ስለዚህ በፊት ከምከፍሉት ይሄ ማሰባሰቢያችሁ እጥፍ አድርጋችሁ እንድከፍሉ ፈልጋለሁ። ሽንኩርት እኮ እንደ ድሮ እኮ አይደለም፣ ዘንድሮ በጣም ተወዷል። በቀጠለ ደግሞ አታፈጡብኝ። በቃ አመሰግናለሁ። እሺ እኛም እናመሰግናለን። የግሌ ገልሞ ሀሳብ የለም። በጣም አመሰግናለሁ። እዚህ ቤት ትትና ስትመጣ ጠላም መጥመቅ እችላለሁ ብላ ነበር እና እስካሁን ምንም አይነት ተስፋ አላየው እና ይሄ ጉዳይ ታስቦበት ወደፊት ስራውን ብታስኬደው ብዬ ሀሳብ እሰጣለሁ። በድጋሚ አመሰግናለሁ። እሺ ትህትናስ ሀሳብ የለሽ? እኔ እንኳን ሀሳብ የለኝም፣ ግን ሁላችሁንም ላመሰግናችሁ ፈልጋለሁ እና የምር በጣም ነው የምወዳችሁ። በተለያየ መንገድ ያስቀየምኳችሁ በጣም ይቅርታ። እኔ አልልሽም። አንተ ሲጀመር ማን ምንድን ነው? አንተ እኮ አትቆጠረም። ይኸውላችሁ ይሄ ከመሳይ ውጪ ማለት ነው ሁላችንም ይቅርታ አድርገንልሻል። ግን ስሚ ይቅርታ እኮ የምናደርግልሽ ይቅርታ የሚገባሽ ልጅ እኮ ሆነሽ አይደለም፣ ግን አይ የሴቶች መብት ይመለከተናል በሚል ነው። እሺ በጣም አመሰግናለሁ። እሺ በጣም ጥሩ። ተንከስ አሁን ተራው ያንተ ነው። አመሰግናለሁ። እንዴ አንተ እዛ ጥግቶሽ ቀኑ አመሰግናለሁ ምናምን የምትለው አትታየም እኮ የቁመት ረሳው። አንተ ዱካ ናሲጋ የሰው ጎዶሎ ረሳው እንዴ? ናዚ ላይ ወጣና አሁን አውራ እባክህ። እንዴ ያረቃውን ሰበረው። የሰው ምንድነው ቀሳት ልምን ምን የሚያደርገው? እባካችሁ እንግዲህ ዛሬ እኔ ተንገስ ሁላችሁንም ሰብስቤ አንድ ነገር ላስገድዳችሁ ነው።